አሁን ልናገር ያለውን የእግዚአብሔር ሐሳብ ቅዱሳን መስማት ቢችሉ እንዴት ጥሩ ነው። እግዚአብሔር ይመስገን። እግዚአብሔር አምላካችን የተመሰገነ ይሁን። ወገኖች ጸጋና ሰላም ይብዛላችሁ። እግዚአብሔር አምላካችን መልካም አምላክ ነው እና እሱ የተለየ ነው። እግዚአብሔር ይመስገን እና ስለዚህ ለዚህ ጌታ ክብር እንሰጣለን፣ እናመሰግነዋለን። በጌታ ደስ ይለናል። እግዚአብሔር ይመስገን። የእግዚአብሔርን ቃል አንድ ቦታ ጥቅስ ላነብ ፈልጌያለሁኝ እና እናንተ ቃሉን ቤት ሄዳችሁ እንድትመረምሩ እንድታዩት ነው የምፈልገው። እግዚአብሔር የተመሰገነ ይሁን። አንደኛ ዮሐንስ መልእክት ላይ ነው ቃሉ የሚገኘው። አንደኛ ዮሐንስ ምዕራፍ 4 ቁጥር 6 ላይ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 6 ላይ ይገኛል። እሱን ቃል እቤት ሄዳችሁ ሐዋርያው ዮሐንስ ምን እያለ ነው፣ ምንድነው ደግሞ ከዚህ ሐሳብ እንድንማር እግዚአብሔር የሚፈልገው የሚለውን እንድታዩ እፈልጋለሁኝ ማለት ነው። ምክንያቱም አንዳንድ መደነጋገሮችን ኮንፊሽኖችን ሊያጠፋልን ይችላል ብዬ ስለማስብ ማለት ነው። ቃሉ እግዚአብሔርን የሚያውቅ ይሰማናል ይላል። ቀጠል ሊያደርግና ደግሞ ማለት እንዲህ ነው የሚለው። መጀመሪያ ላይ እኛ ከእግዚአብሔር ነን ይላል። እኛ ከእግዚአብሔር ነን ይልና እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔርን የማያውቅ አይሰማንም ካለ በኋላ የእውነትንና የስህተትን መንፈስ በዚህ እናውቃለን ይላል። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ለማን ነው የሚናገረው? መልእክቱ ለማን ነው ብለን ስንል የእግዚአብሔር ሰዎች ለሆኑትም እንደገና ደግሞ በእግዚአብሔር ሰዎች መካከል ሆነው ከእግዚአብሔር ላልሆኑትም ለማንም ነው ማለት እንችላለን ማለት ነው። በተለይ ሃይማኖት አለኝ ለሚል ሰው በተለይ በክርስትና ስም ነው የምጠራው፣ ሃይማኖት አለኝ፣ ክርስቲያን ነኝ፣ እግዚአብሔርን አውቀዋለሁኝ ብለው ለራሳቸው ዕውቅና ለሰጡ ሰዎች እግዚአብሔር ዕውቅናን ሰጥቷቸው ዕውቅናውን የተቀበሉ አሉ። እንደገና ደግሞ የእግዚአብሔር ለመሆናቸው እንደ ወንጌል እውነት ባለመሆናቸው ምክንያት እግዚአብሔር ዕውቅናን የማይሰጣቸው ልጆቼ ናችሁ፣ የኔ ናችሁ፣ ድናችኋል፣ አድኛችኋለሁ የማይላቸው ግን ለራሳቸው ዕውቅናን የሰጡ ሰዎች ደግሞ ይኖራሉ ማለት ነው። በየማህበረ ምዕመናኑ ማለት ነው፣ በየአጥቢያው ማለት ነው። በሃይማኖት ስም በክርስትና ስም በተሰበሰቡ ሰዎች መካከል ማለት ነው። ስለዚህ ይሄ መልእክት በጣም ወሳኝ ነው ማለት ነው። አንዳንድ ኮንፊዥኖችን ድንግርግር የሚያደርጉ ነገሮችን በተለይም እውነተኛ የሆነውን የእግዚአብሔርን ሐሳብ እውነተኛ የሆኑ ሰዎች ሲናገሩ እንደ ሐዋርያው ዮሐንስ አይነት ሰዎች ወይም ደግሞ የዳኑ የእግዚአብሔር ሰዎች የእግዚአብሔርን ሐሳብ ሲናገሩ የእግዚአብሔርን የመዳን ወንጌል ሲናገሩ ሰዎች አንዳንዱ ይሰማቸዋል፣ አንዳንዱ አይሰማቸውም። የት ሆኖ? እዛው ምዕመን ውስጥ ሆኖ ማለት ነው። እውነትን የሚቀበል አለ፣ የማይቀበል አለ። ግን እዛው ከእግዚአብሔር ነኝ የሚል ክርስቲያን ነኝ የሚል አለ ማለት ነው። በዚያን ጊዜ ምንም ድንግርግር ልንል ሊለን አይገባም። ይሄንን እውነት ካወቅን አንደኛ ዮሐንስ ምዕራፍ 4 ቁጥር 6 ላይ ያለውን እውነት ከተረዳን ምንም ድንግርግር የሚል ነገር የለም። ጉዳዩ የእውነት መንፈስና የስተት መንፈስ በሰው ውስጥ መኖሩን የሚያሳውቅ ነው የሚሆነው፣ ወይም ደግሞ ማወቅ ነው የሚሆንልን ማለት ነው። ይሄንን እውነት ስንረዳ
እኛ ከእግዚአብሔር ነን አለ። ይሄ ሐዋርያው ዮሐንስ እኛ ከእግዚአብሔር ነን የሚለው እሱንና እሱን መሰሎቹን እውነትን የሚሰሙትን እውነትን የሚጠሉትን አይደለም። የእውነት መንፈስ ያለባቸውን የጌታ መንፈስ ያደረባቸውን እውነትን የሚሰሙትን የሚቀበሉትን አምነው የሚያስተናግዱትን ሰዎች ወክሎ ነው። እኛ ግን ከእግዚአብሔር ነን ያለው። ከዚህም የተነሳ ከእግዚአብሔር ስለሆንን ከእግዚአብሔር የሆነ ይሰማናል። ለምንድን ነው ከእግዚአብሔር የሆነ እኛ ከእግዚአብሔር የሆነውን የሚሰማን ብለን ስንል በውስጣችን ያለው መንፈስ አንድ ነው። የእውነት መንፈስ ነው ያለው። ከእግዚአብሔር በሆነ ሰው ውስጥ ያለው የእውነት መንፈስ ነው። በዛ በእውነት መንፈስ የሚያገለግል የእግዚአብሔር ሰው ካለ የሚሰሙት እና የእነሱም የእግዚአብሔር ሰዎች ከሆኑ የእውነት መንፈስ ካለባቸው በእውነት መንፈስ የሚኖሩ ከሆነ ይሰሙታል ማለት ነው። ለምን? መንፈስ ለመንፈስ ይግባባል ማለት ነው። ሁለት መንፈስ የለም፣ አንድ መንፈስ ነው ያለው። በሐዋርያው ዮሐንስ ውስጥ ያለው መንፈስ፣ በእግዚአብሔር ሰዎች ውስጥ ያለው መንፈስ፣ እንደገና ደግሞ በዛ መንፈስ የሚመሩና የሚኖሩ የሚያገለግሉ ከሆነ በእነሱ ውስጥ ያለው መንፈስና በአድማጮቻቸው በዳኑት አድማጮቻቸው ልብ ውስጥ ያለው የእውነት መንፈስ አንድ ነው። አለመስማት አይችልም። በዛ መንፈስ የምንኖር ከሆነ ያንን መንፈስ ያስተናገደን የምንቀበል ከሆነ አለመስማት አንችልም። የእግዚአብሔር ሰው እውነተኛ የእግዚአብሔር ሰው ሲያገለግል እውነተኛ የሆኑ የእግዚአብሔር ሰዎች አለመስማት አይችሉም። የማይችሉበት ምክንያት ከመንፈሱ የተነሳ ነው ማለት ነው። መንፈሱ አንድ ነው፣ ይግባባል፣ ይስማማል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ሐዋርያ ዮሐንስ የሚለው እኛ ከእግዚአብሔር ነን ይልና ከእግዚአብሔር የሆነ ይሰማናል ይላል። ቅድም ለማብራራት እንደሞከርኩት ግድ ነው፣ አለመስማት አይቻልም። ከእግዚአብሔር የሆነ ይሰማናል። የአንድ የእውነት መንፈስ ጉዳይ ስለሆነ ማለት ነው። ከእግዚአብሔር የሆነ ይሰማናል። እግዚአብሔር ይመስገን። ከእግዚአብሔር ያልሆነ ደግሞ አይሰማንም። ከእግዚአብሔር ያልሆነ ማለት ወገኖች ቀላል ነገር አይምሰላችሁ። እከሌ ከእግዚአብሔር አይደለም ማለት እኮ እግዚአብሔርን አያውቅም ማለት ነው። ወይም ደግሞ ምንድነው ያለው? እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔርን የማያውቅ አይሰማንም። አንዱ እግዚአብሔርን የሚያውቅ ሆነ እና የሚሰማ ሆነ። እግዚአብሔርን ማወቅ በጣም ጠቃሚ ነገር ነው ማለት ነው። ከእግዚአብሔር የሚመጣን ነገር እንድንሰማ ሁሉ የሚያደርገን እግዚአብሔርን ማወቃችን ነው። ምክንያቱም እግዚአብሔርን በማወቃችን ምክንያት ከእግዚአብሔር የሆነውን ነገር እንለያለን ማለት ነው። ከእግዚአብሔር ያልሆነ ደግሞ አይሰማንም። ምክንያቱም እግዚአብሔርን የማያውቅ አይሰማንም። ምክንያቱም እግዚአብሔርን ካለማወቁ የተነሳ ከእግዚአብሔር የሆነውን ነገርም አያውቅም ማለት ነው። ስለዚህ አይሰማንም። ይሄን ማወቅ በጣም ወሳኝ ነገር ነው። አያደናግርንም። እንዴት አይሰማኝም? እንዴት አይሰማም? እንዴት አትሰማም? እሷ እኔ የምናገረው የእውነትን ቃል ነው። መንፈስ እንደነዳኝ ነው የምናገረው። እንዴት ነው ማትሰማኝ? እቺ ልጅ እንዴት ነው የሰው ማይሰማኝ? እንዴት ነው ወጥሮ የሚከራከረኝ? እንዴት ነው እውነትን የሚገፋው ብለን አንደናገርም። መጽሐፉ ሲናገር ሄዳችሁ አንደኛ ዮሐንስ ምዕራፍ 4:6 ስትመለከቱ በዚህ ምክንያት በሚሰማና በማይሰማ ሰዎች መካከል ያለው ልዩነት የመንፈስ ልዩነት ነው። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን። ምን ማለት ነው? በየግለሰቦቹ ውስጥ ያለ መንፈስ አለ ማለት ነው። የእግዚአብሔርን እንድንሰማ የሚያደርግ መንፈስ አለ። የእግዚአብሔርን ደግሞ እንዳንሰማ የሚያደርግ መንፈስ አለ።
ስለዚህ አደናገርም ማለት ነው። እኔ የእውነትን ቃል ይዤ ከሆነ በእውነት የምኖር ከሆነና በአካባቢዬ ክርስቲያኖች ናቸው ተብለው በውጭ የሚታየውን የክርስትናን ነገር የሚፈጽሙ የእውነትን ቃል ስናገር አንሰማም ቢሉ አልሰማም ቢሉ አልደናገርም። የሚመጥናቸውን የእውነት ቃል እስከተናገርኩ ድረስ ማለት ነው። አንዳንድ ጊዜ ከአቅማቸው በላይ የሆነ ነገር ስንናገር ግራ ሊጋቡ ይችላሉ። የሚመጥናቸውን የጊዜውን መልእክት የሚያስፈልጋቸውን ነገር ጉድለታቸውን የሚሞላውን ነገር በህይወት የሚያኖራቸውን የሚያመላልሳቸውን ነገር እኔ ስናገር አንሰማም ብለው ካሉ ወይ እነዚህ ሰዎች ወይ ዳግም አልተወለዱም ወይም ደግሞ የሚመጥናቸውን ነገር አላካፈልኳቸውም፣ አልነገርኳቸውም። በጌታ ሆነው ሳሉም የሚመጥናቸውን ነገር ሊቋቋሙት የሚችሉትን ሊሸከሙት የሚችሉትን ነገር አልተናገርኩም ማለት ነው። ለምሳሌ ያህል እነሱ አንድ ለምሳሌ ያዕቆብ የተናገረውን ሐዋርያው ያዕቆብ ይሉታል እዛ መጽሐፉ ላይ ግን ከሐዋርያቶቹ መካከል ለመሆኑ የሚያመለክት ነገር አላየሁም እስካሁን እኔ እና የጌታ ወንድም የሆነው ማለት ነው። በስጋ የጌታ ወንድም የነበረው መጀመሪያ ጌታን ያልተቀበለው ግን በስጋ ወንድሙ የነበረው ኋላ ጌታን ተቀበለው ኃይለኛ መሪ የነበረ በኢየሩሳሌም ያዕቆብ መጽሐፍ ቅዱስ ላይ ስትመለከቱ የሐዋርያው ያዕቆብ መልእክት ነው የሚለው። ምንም እሱ የሚያከራክርም ነገር አይደለም። ሐዋርያውም አላልነውም ዋናው ነገር የእግዚአብሔር ነገር ያለው ሰው በመሆኑ አያከራክርም ማለት ነው። መንፈሱ የሐዋርያት መንፈስ በውስጡ ያለ የእግዚአብሔር ሰው ስለሆነ እሱ ምን አለ? የሆኑ ሰዎች በመካከላችሁ ቅዱሳኖች ሊሆኑ ይችላሉ፣ ማንም ሊሆን ይችላል። የተራቡ የተጠሙ ቢኖሩና እናንተ የሚበሉትን የሚጠጡትን ባትሰጧቸው ግን ሂዱ እሳት ሙቁ ብትሏቸው አሁን የሚመጥናቸውን ነገር የሚያስፈልጋቸውን ነገር ጉድለታቸውን ሞላችሁ ማለት ይቻላል ወይ ብሎ ይጠይቃል። አይመጥናቸውም። ምክንያቱ ለምንድን ነው ሲባል እነሱ የሚያስፈልጋቸው ምግብና መጠጥ የሚበሉት ነገር ነው። በረሃብ ውስጥ ነው ያሉት ማለት ነው። እሳት ሙቁ ብላችሁ ማገዶ ሰብስባችሁ እሳት እንዲሞቁ ብታደርጉሳ መርዝ የመስጠት ያህል ነው። ምክንያቱም ያን እሳት እንሞቃለን ብለው ሲሉ ሙቀቱ አጥወልውሎ ነው የሚደፋቸው ማለት ነው። አጥወልውሎ ይደፋቸዋል ማለት ነው። አጥወልውሎ ይደፋቸዋል። ስለዚህ መርዝ የመስጠት ያህል ማለት ነው። ስለዚህ የሚመጥናቸውን ነገር አይደለም እየሰጠናቸው ያለ ነው ማለት ነው። እንዲህም አይነት ነገሮች አሉ። ነገር ግን የሚመጥናቸውን ነገር እየሰጠናቸው በአቅማቸው ሊሸከሙት የሚችሉትን ነገር እየሰጠናቸው ፈጽመው የማይሰሙ ሰዎች ከሆኑ ጠርጥሩ። ሐዋርያው ጳውሎስ ሐዋርያው ዮሐንስ የሱ መረዳት ምንድነው? እኛ አለ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔርን የማያውቅ አይሰማንም። የስህተትንና የእውነትን መንፈስ በዚህ እናውቃለን። ስለዚህ ሰዎች የእውነትን መንፈስ ከእግዚአብሔር የሆነውን ነገር ተመጥኖ የመጣላቸውን ነገር በመስማታቸውና ባለመስማታቸው ተቀበለው በማመናቸውና ተቀበለው ባለማመናቸው አንቀበልም በማለታቸው የሆነ የመንፈስ ልዩነት እንዳለ የሚያረጋግጥ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄንን ስናውቅ አንደናገርም። ይሄንን ስናውቅ ሰው ሁሉ ለምን አልተቀበለኝም? ሰው ሁሉ ለምን አልሰማኝም? በቤተ ክርስቲያን ውስጥ ያለው ሰው ሁሉ እኔ የእውነትን ቃል ስናገር፣ የመዳንን ወንጌል ስናገር፣ ለሕይወት የሚሆነውን ነገር ስናገር እንዴት ሰዎች አልተቀበሉኝም ብለን አንደናገርም። እግዚአብሔር ይመስገን። የእግዚአብሔር ቃል ሲናገር በሌላ ስፍራ በኤርምያስ
ምንድነው የሚለው? የእስራኤል ሕዝብ አንገተ ደንዳናዎች ናቸው፣ አመፀኞች ናቸው። ሂድ ወደዚህ ወደ አመፀኛው ሕዝብ ቃሌንም ንገራቸው ብሎት ቢሰሙም ባይሰሙም ንገራቸው ነው ያለው። ቢሰሙም ባይሰሙም ንገራቸው። ለምን ሲባል ነቢይ በመካከላቸው እንደሆነ ያውቃሉ። ምን ማለት ነው? አንተ ስትናገር የምትናገረው የእውነት ቃል የትንቢት ቃል እውነተኛ እንደሆነ ያውቃሉ። ምክንያቱም እውነተኛ ነገር ስለሚነገር ከእግዚአብሔር የሆነ ነገር አምጥተን ስንናገር እውነተኛ ስለሆነ የእግዚአብሔር ቃል ደግሞ ሲናገር እኔ የምናገረው ቃል በከንቱ አልናገርም የሚሻውን ይፈጽማል እንጂ በከንቱ ወደ እኔ አይመለስም ስላለ ተናገር። ቢሰሙም ባይሰሙም አንድ ነገር ግን ያውቃሉ። የሚነገረው ቃል የእውነት ቃል፣ የሕይወት ቃል፣ የትንቢት ቃል ከእኔ የሆነ ቃል እንደሆነ ያውቃሉ። እያወቁ ነው የሚያመፁት በእውነት ቃል ላይ ብሏል። ስለዚህ እንዲህ አይነት ሁኔታ ስላለ መደናገር የለም። ሰዎች ቢሰሙንም አይሞቀንም፣ ባይሰሙንም አንደናገርም። ቢሰሙን ሞቀን ብለን ብንል እንኳን ደስ ነው የሚለን። ፔሬድ ይሄ ነው። ከዚህ ያለፈ ነገር የለም። ጉዳዩ የኛ ክብር ጉዳይ አይደለም። ለራሳችን ክብር አይደለም የምናገለግለው፣ ለእግዚአብሔር ክብር ነው ሰዎች እኛን ከሌ አንቱ እንዲሉን አይደለም እኛ የምናገለግለው፣ ለጥቅማቸው ነው የምናገለግለው። እንዲለወጡ እንዲድኑ ነው የምናገለግለው። ሞቀን ብለን ብንል እንኳን ሰዎች ስለሰሙን ስለተጠቀሙ ነው ደስ የሚለን። ልክ በሰማይ መላእክት አንድ የጠፋ ሰው ወደ እግዚአብሔር መንግሥት ሲጨመር ደስ እንደሚሰኙት እኛም ደስ እንሰኛለን። ከዚህ ያለፈ ነገር የለም። ሌላ ክብር አንፈልግም። እንዴ የምን ሌላ ክብር ነው? ከእግዚአብሔር ውጪ ሌላ ክብር አለ እንዴ? ከእግዚአብሔር ካገኘነው ክብር የሚበልጥ ሌላ ክብር አለ እንዴ? ይህን ክብር የተቀበለ ሰው ሌላ የሚያንስ ክብር አይፈልግም። እግዚአብሔር አምላክ የተመሰገነ ይሁን እና ስለዚህ ወገኖች አንደኛ ዮሐንስን ምዕራፍ 4 ቁጥር 6 ሄዳችሁ እንደገና እዩት። በጣም ይጠቅማችኋል። ለአገልጋዮች በጣም ይጠቅመናል። ለምናገለግል ሰዎች በጣም ይጠቅመናል እና ስለዚህ የማይሰማን ሰው ካለ ምን እናድርግ? መፍትሄው ታዲያ ምንድን ነው? ለማይሰማ ሰው በመካከላችን ከተገኘ እግዚአብሔርን አቅም ማለት ነው። ስለዚህ እግዚአብሔርን የሚያውቅበትን መንገድ ሌላ መንገድ መፍጠር ነው። ምን ማለት ነው? ወንጌል መስበክ ነው። እንደገና በቃ ለእሱ እግዚአብሔርን የሚያውቅበትን መንገድ ማሳየት ነው። ዝም ብሎ የራስ ጉዳይ ምናምን እኮ አይደለም። ወንጌል ይሰበክለታል ማለት ነው። ቀጣዩን ህይወቱን ቀጣዩን እድሜውን ሁሉ የእግዚአብሔርን እውነት እየሰማ መኖር እንዲችል የሚያደርገውን ዕውቀት እንዲያገኝ ወንጌል ይሰበክለታል። ዝም ብሎ ባዶ ሃይማኖተኛ ሆኖ የሚኖር እውነት ሲነገረው አልሰማም የሚል እንዲሁ እውነትን አልሰማም ብሎ እንዳይጠፋ፣ ባዶ ሃይማኖተኛ ሆኖ እንዳይጠፋ ጌታን የሚያውቅበትን መንገድ እናሳየዋለን። ወንጌልን እንሰብከዋለን። እኛ ጌታን ያወቅንበትን ወንጌል እሱን የመጀመሪያውን ትምህርት። ምክንያቱም ሰው ዳግም ካልተወለደ በስተቀር እኮ አስቸጋሪ ነው። የእግዚአብሔርን መንግስት ሊያይ አይችልም፣ ሊገባበትም አይችልም ተብሎ ነው የተጻፈው። ዳግም ካልተወለደ ሰው በስተቀር ዳግም በእግዚአብሔር ቃል በክርስቶስ ኢየሱስ ደምና በመንፈስ ቅዱስ ዳግም ካልተወለደ በስተቀር ሰው የእግዚአብሔርን መንግስት ሊያይ አይችልም። እዚህ በምድር ላይ ሆኖ እንኳን የእግዚአብሔርን መንግስት አለማየቱ ነው እኮ። ግለሰቡ እኮ የእግዚአብሔር ሐሳብ ሲነገረው አልሰማም የሚለው አቀውማ የእግዚአብሔርን መንግስት አላየም። ስለዚህ የእግዚአብሔርን መንግስት እንዲያይ ዳግም እንዲወለድ ማገልገል ያስፈልጋል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስናገለግል ደግሞ መጥነን ነው። አያችሁ፣
ለምሳሌ ጌታ ኢየሱስ ክርስቶስ መክሊትን እንኳን ሲሰጥ አይታችኋል አይደል? ለአንዱ 1 ሰጠ፣ ከዛ 3 ሰጠ፣ ከዛ 5 ሰጠ። እንደየአቅማቸው ይላል እግዚአብሔር ቃል። ለምሳሌ 1 ሊሰጠው ለሚገባ ሰው 5 መክሊት ቢሰጠው ምንድነው የሚያደርገው? ይሰራበታል? ሊሰራበት አይችልም። ከአቅሙ በላይ ነው፣ ሊሸከመው አይችልም። ስለዚህ ልክ ስናገለግልም እንደዛው ነው። ማወቅ አለብን የክርስቲያኖችን ደረጃ። እንዴ በዓለም ያለው እንኳን ሰኩላር ዓለሙ እንኳን የትምህርት ዓለሙ እኮ እንትን አለው፣ ምንድነው ስሙ ካሪኩለም እኮ አለው። እንደገና ደግሞ ሁም ቱ ቲች የሚባል ነገር አለ። የሆነ በፔዳጎጂ በሚባለው ኮርስ ውስጥ ማንን እንደምናስተምር ማወቅ አለብን። መቼ እንደምናስተምር፣ ለምን እንደምናስተምር፣ እነዚህ ነገሮች መታወቅ አለ። መቼ እነዚህ ሁሉ መታወቅ አለባቸው። ስለዚህ እዛ እንኳን በዓለም እንደዛ አይነት ነገር አለ ማለት ነው። በእግዚአብሔር ቤትም ይሄው ነው ፕሪንሲፕሉ። ሕፃናት አሉ፣ በጌታ ሕፃናት አሉ። ሕፃናቶችን ወተት የሚጋቱትን አምጥቼ አጥንት ቆርጥሙ ብዬ ይሄ ጨካኝነት ነው። ይሄ እኛን አገልጋዮች ነን የምንለውን ታማኝ አገልጋዮች እንዳይደለን የእግዚአብሔርን ፈቃድ የምንፈጽም ሳንሆን የራሳችንን ፈቃድ ወይም ደግሞ የራሳችንን ዕውቀት አወቅን የምንለውን የምናገለግል ሰዎች መሆናችንን ነው የሚያመለክተው። አወቅን የምንለውን ልናገለግል አይደለም የተጠራ ነው እንድናውቅ ተጠርተናል። ብዙ የእግዚአብሔርን ሐሳብ እንድንማር ተጠርተናል። ግን ስናገለግል የትኛውን ነው የምናገለው? የእግዚአብሔርን የጊዜውን ሐሳብ ነው የምናገለው። ያወቅኩትን ሁሉ አምጥቼ አልናገርም፣ አላስተምርም። ነገር ግን ምን፣ ለማን፣ መቼ፣ በምን፣ እንዴት አድርጌ ላስተምር፣ ላስተላልፍ የእግዚአብሔርን ሐሳብ የሚለውን ለማወቅ ከእግዚአብሔር ጋር ግንኙነት። ለዚህ ነው የምንጸልየው። የእግዚአብሔርን ቃል በግላችን እናጠናለን። ብዙ ዕውቀቶች፣ የእግዚአብሔር ሐሳቦች፣ የእግዚአብሔር ፈቃድ የሆኑ ነገሮች ይኖሩንና አገልግሉ ስንባል እንጸልያለን። ዝም ብለን የዕውቀት አለን ብለን ተነስተን አናገለግልም። እግዚአብሔር አምላክ የተመሰገነ። ምንድነው የምናደርገው? እንጸልያለን፣ የእግዚአብሔርን ሐሳብ እንለያለን። እግዚአብሔር ይባርካችሁ በጣም